አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? ሁላችሁም ባላችሁበት ሰላማችሁ ብዝዝት ይበልልኝ ውዶቼ። ሁላችሁም ሰላም ሰላም ብያለሁ። ክርስቲያን እህት ወንድሞቼም ሰላም ብያለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እህቶቼ ወንድሞቼ። ዱአ አድርጉልኝ። ዛሬ በጣም ይሁን የሚያሳስብ ነገር በጣም የሚያሳስበኝ ጉዳይ ስላለ እስኪ ለእናንተም ላካፍላችሁ። የምታውቁት ነገር ካለ በኮሜንት እንድትጽፉልኝ ብዬ ነው የመጣሁት እና እህቶቼ ዱአ አድርጉልኝ። ዱአችሁ ያስፈልገኛል እህቶቼ ወንድሞቼ። ዛሬ ይዤ የመጣሁት ወደ ጉዳይ ስገባ በባህር እቃ ልክ የነበረ ቢያንስ 10 ወር ሊሆነው ነው 10 ወር ሊሆነው ነው። እስካሁን ሰውየው ራሱ ስደውልለት ስልክ አያነሳም፣ አይመለስም። ያባባለኝንም ሰውዬ እንትን ስል ጠይቂው ይለኛል። እሱንም ስጠይቀው እንትን አይሉም። ሁለታቸውም በቃ አንድ አይነት ነገር ነው የሚሰጡኝ እና ቢያንስ 9 ወር ሆኖታል እቃው። 10 ወር በቃ 10 ወር ነው በቃ አሁን ማለት ነው። ከእንትን አመት ሊሆነው ሁለት ወር 3 ወር ነው የሚቀረው እና ምን ማድረግ እንዳለብኝ አላውቅም። የሆነ እናንተ ሰዎችን ደግሞ እንትን ብላችሁ በተለይ በቃ ትንሽ ከበድ ይላል። የሀገርም ሰው ነው። በዛ ላይ ደግሞ በቃ እስኪ ታገዥ፣ ምንም ችግር የለውም ምናምን አልኩኝ። ይኸው የታገዝኩ ነው። ምንም መፍትሄ የለም። ሁለታቸውም ዝም ነው የሚሉት። ያው እንግዲህ ልብሴን በሙሉ ልኬ ልብስ ራሱ የለኝም። እንደገና ልብስ ልገዛ ነው ተመልከት። እና ብዙ ነገሮችን ዋና የምላቸውን ብዙ ነገሮችን ነው የላኩት እና ዱአ አድርጉልኝ። እቃዬ እንዲገባልኝ ዱአ አድርጉልኝ። ዱአችሁ ያስፈልገኛል እላችኋለሁ። እኔ በቃ ጠቅልሌ ወደ ሀገሬ እገባለሁ ብዬ ልብሴንም ሁሉ ነገሬንም የምፈልጋቸውን ነገሮች በሙሉ ነው የላኩት። ምንም ነገር የለኝም እዚህ ማለት ነው እና ምን እንደማደርግ እስቲ በኮሜንት ንገሩኝ። እንዴት ነው? ባለፈው አንድ ጊዜ ያለኝ ማመን አቃተኝ። ምክንያቱም ግማሹን እቃ አስገብቶታል፣ ግማሹን እቃ አላስገባውም። እዚህ ጋር ለራሴ በቃ ለእናንተም እስኪ የሆነ ሀሳብ አስተያየታችሁን በኮሜንት ጣፉልኝ። አንደኛ 2 በርሜል አስገብቶልኛል፣ 2 ሻንጣ አስገብቷል። ሌላው ግን 1 በርሜልና ሳጥኑን አላስገባውም። ስለዚህ የሆነ እዚህ ጋር የሆነ እንድትጠራጠሩ ያደርጋል። ዋናውን ትቶ የተወሰነ እዚህ ለራሴ የለበስኳቸውን ልብሶች ምናምን ሌላውን ልብስ ነው የላከው ማለት ነው። ይሄ ነገር ተፈትሾ የሚጠቅመውን እሱ ነው። እኔ ይሄ ነው ለማለት ይከብዳል። ያኔ ታታውቁ ምን ታትሉ ማለት ነው። እንዴት ነው ይሄ ነገር ጭራሽ እንትን አይልኝም። የሆነ አልገባኝም ብዬ ሰውየውን አንድ ጊዜ አንስቶልኝ ስጠይቀው ይሄኛው ሞልቶብን ነው ሁሉንም ለመላክ አልቻልንምና ሞልቶብን ነው። ከዛ ቀረጥ መንግስት እንትን ብሎብን ነው እና የእቃ የምናኖርበት ታሽጎብን ነው ምናምን ብሎ ነው ያለኝ። ስደውለት ደግሞ አሁን አይመለስም እና እስኪ ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የምታውቁት ነገር ካለ እስቲ በኮሜንት አሳውቁኝ። እኔ ደግሞ ትክክለኛ ማንን እንትን ለማድረግ ተቸግሬያለሁኝ። ለምን የማውቀው ነገር የለም። እዚህ ጋር ግን የሆነ ያጠራጥረኛል። የሆነ ውሸት ነው ብዬ እንትን የወሰድኩት ማለት ነው። ግማሹ እቃ ከሄደ ግማሹ እቃ ለምን ቀረ የሚለው እንትን እያለኝ ነው፣ እያወዛገበኝ ነው እና በዱአ አትርሱኝ። እንደገና ደግሞ እስኪ እቃ የላካችሁ እህቶቼ ካላችሁ ሳውዲ አረቢያ ማለት ነው፣ ሳውዲ አረቢያ እቃ ያላካችሁ ልጆች ካላችሁ እስኪ እንደዚህ የኛም እንደዚህ ነው ብላችሁ የሆነ ነገር በኮሜንት ጣፉልኝ ማለት ነው። እንደዚህ ያደረጉት ደግሞ ማንኛቸውም ሰው የማይታወቅ ሰው አይደለም፣ የሀገሬ ልጅ ነው። እኔ ሰዎቹን አላቃቸውም በነገራችን ላይ ሁለቱንም እንዳጋጣሚ ነው። ያው የቤተሰብ ያውቋቸዋል፣ እኔ ባላቃቸው ሌላ ሰው ያውቃቸዋል እና እኔ በማቃቸው በብዙ ጊዜ እንደዚህ የማቃቸው በእነሱ ይላክ ስል አይሆንም በእነሱ ነው የሚላከው ምናምን ሲሉኝ፣ አይ እንግዲህ እናንተም ያው የኛው ሀገር ልጆች ናችሁ፣ ምንም አይደለም፣ እኔ ባላቃችሁ ቤተሰብ ያውቋችኋል ብዬ እኔም ነገሮችን ችላ በማለት ዝም ብዬ ይላኩት ማለት ነው እና እስኪ እንደኔ የገጠማችሁ ካላችሁ
በኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በቅንነት በእውነት እላችኋለሁ። እዛ ቤተሰብ ራሱ እንዴት ነው እቃ ያልገባው ምናምን ይሉኛል። እኔ ደግሞ እዚህ ሰውየውን ስደውልለት ስልክ ራሱ በቃ ያያል። እኔ ነኝ እንትን የምለው እቃውን የማስታውሰው ልክለታለሁ ምናምን፣ ግን እንትን አይልም አይመልስም ማለት ነው። ዝም ነው የሚለው። ምንም ነገር የሰው ሀቅ የያዘ ራሱ አይመስልም ሰውየው። እንዴት ነው የሰው እኔ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? እንዴት ነው ሰው የሰውን ገንዘብ ይዞ የሆነ ነገር እንትን ብሎ ከኑ ምንም ነገር እንዳልያዘ አድርጎ ቁጭ የሚሉት? በቃ የሆነ ልባቸው ድንዳና ነው ብዬ ነው የማስበው። እኔ ይጨንቀኛል የሰው ገንዘብ ማለት ነው። ወላሂ ይጨንቀኛል የሰው ነገር፣ የሰው የሆነ ነገር ማለት ነው። በጣም ሰላም ነው የማጣው። እንቅልፍ ራሱ እንዴት ነው በቃ ምንም ነገር እኮ የወሰደ እንደ ምንም ነገር እኮ የያዘ ምንም ነገር እኮ መስቆልያ ያለበት እኮ ራሱ አይመስልም ሰውዬው። ዝም ነው የሚለው እና እንደዛ ያለ ነገር ገጥሞኛል። እስኪ እናንተም ንገሩኝ ከገጠማችሁ። በነገራችን ላይ በጣም ይከብዳል በጣም። እኔ ደግሞ በቃ ሰውየው ታማኝ ነው እንደዚህ በአማና ነው የሚደርሰው ምናምን የሚያደርሰው ምናምን ስለ ሁሉን ነገር ዋና የተባለ ይሄ ነው ብላችሁ በቃ እንትን ትላላችሁ። ሁሉን ነገር ነው የላኩት ማለት ነው። ብዙ ነገሮችን ነው የላኩት። ብቻ ያው እንግዲህ ረቢ ከሪም እና እንደው ምን እንደማረግ ግራ ገብቶኛል። አንዳንድ ነገሮች ማድረግ የፈለኳቸው ነገሮች አሉ። እስቲ ቆይ ልታገዝ። አይ ጥሩ አይደለም እንደዚህ ያለ ውሳኔ እንዳትወስኔ ምናምን ብዬ ይኸው በትዕግስት በዱአ እና በሰብር እንትን እያልኩ ነው። ዋናው ለሰው ልጅ ሰብር ነው፣ ሰብር ያስፈልጋል። እስኪ ድምጤ ይሰማል ማድረግ ድምጤ ይሰማ ይቅርታ። እና ሁላችሁም ለአንድ ነገር አትወስኑ። እኔ የሆነ ሰብር እያደረኩ ነው። ሰውዬው ምናልባሽ እያባባለኝ ወይ ይሄኛው የሆነ ነገር እንትን ብለው እቃዬን ለቤተሰብ ያስረክቡልኛል እያልኩ እየታገስኩ ነው። ምክንያቱም ባንድ እየበላችሁ ባንድ እየኖራችሁ ሌላ ነገር ያስባሉ ብዬ እኔ እንትን አልልም። ገባችሁ? ያኔ የሚታወቁ ሰዎች ናቸው በማለት ብዙም እንትኔን ትቼዋለሁኝ። በቃ የሆነ እኔ እኮ የገረመኝ ዋናውን እንዴት በጣም እኮ ነው የሚያጅበው። ዋናውን ሳጥን የገዛሁት የሳጥኑ ብር እንኳ ራሱ 10 ሺህ ሪያል ነው የሚሆነው። ቢያንስ እንኳ 10 ምናምን ሺህ ሪያል ነው እቃው ብቻ ማለት ነው። 10 ሺህ ሪያል ይሆናል እቃው ብቻ። በርሜሉ ጋር ደግሞ ብርድ ልብስ ለሀፍ ምናምን ነገር ያስቀመጥኳቸው እቃዎች ምናምን ሌላ ነገሮች ብዙ ነገሮች አሉ። እነሱ ራሱ ብዙ ሺህ ብር ይሆናሉ ማለት ነው። የኛ ሴት ብር መቼም ዝም ብሎ ነው የሚወጣው። ያው ቢሆንም ግን አገሬ ላይ በቃ አልገዛም። አገሬ ላይ ስሆን እንትን እላለሁኝ። እዛ ማውጣት ከባድ ነው ምናምን በማለት ነው እዚህ ጭክን ብዬ ያወጣሁት እንጂ ብር ማውጣት እንትን ብሎኝ አይደለም በነገራችን ላይ። እና እንግዲህ ያው ያለ ልብስ ቁጭ አልኩኝ። ዱአ አድርጉልኝ። በዱአ አትርሱኝ እህቶቼ ወንድሞቼ፣ በዱአ አትርሱኝ። ዱአችሁ ያስፈልገኛል እና ዱአ አድርጉልኝ። እንዴት ነው የእናንተስ? እንደኔ ሆኖባችኋል እንዴ? እንዴት ነው? ምን አይነት ሁኔታ ላይ ነው ያለው? እስኪ እቃ የላካችሁ ጅዳ ያላችሁ ንገሩኝ እላችኋለሁ በኮሜንት። የኛም እንደዚህ ሆኖብና ምናምን ብላችሁ እስኪ ያለውን ነገር ንገሩኝ። ሰይድ የሚባል ሰይድ ወረባ ሰይድ ማንላ የሆነ የሚሰራ ቲክቶክ ላይ እሱም ታግዶብናል፣ በቅርብ ታግዷል ምናምን ሲል ሰምቼዋለሁ። ግን ቢሆንም ራሱ ያንን ነገር አስፈትተው ያንን ነገር የሚከፈለውን ቀረጥም ከሆነ ከፍለው የሰውን ሀቅ መመለስ አለባቸው። እዚህ ጋር እኛ ለፍተን ነው ስንት ተሰቃይተን ነው እቃውን እየረተብ ነው እንጂ የአረብ ሀገር ሴት ምናምን እየተባለ ዝም ብሎ እቃውን ሊጠፋና እቃውን ትልል አይገባም ማለት ነው። የአረብ ሀገር ሀቁ አይደል እንዴ? ሀቃችን ነው። የአረብ ሀገር ሴት እንደዚህ ናቸው አይደለንም። እኛ ነገሮችን ሚዛናዊ አድርገን እንትን እያልን ነው እንጂ እኛም እኮ ሰው ነን። እኛ ደክመን እኮ ነው እቃችንን ለፍተን ምን ብለን መግዛቱ ራሱ ያደክማል። በአላህ ወላሂ በጣም ነው የሚከብደው። እንደዛ ሁኔ እንትን ብዬ አሁን እሱ ምንም ነገር ጓዝ ያልያዘ ምንም ነገር ያልያዘ መስሎ ዝም ይለኛል። በጣም ነው የሚያናድደው። እኔ ሰብር አደረኩኝ። እስኪ 9 ወር ሙሉ 9 ወር 10 ወር እንግዲህ አሁን ይሄ ወር አበቃ።
11ኛ ወር ለሆነው ነው። 11 ወር ሙሉ ሰብር አደረኩኝ። እንዴ ሰብር በጣም ይከብዳል። በእውነት በጣም ነው የሚከብደው። የሰውን ሀቅ፣ የሰውን ገንዘብ የምትይዙ፣ የሰውን ነገር የምትይዙ በታመናችሁበት እና ባላችሁበት እንኳን ባይሆን እንደው ቢያንስ እንኳን የተወሰነ እንትን ብሎ ብትመልሱ ጥሩ ነው የምለው። ምክንያቱም ጥሩ አይደለም። ዱንያችሁንም አኼራችሁንም ነው የምታበላሹት። አትጠቀሙ፣ ትጎዳላችሁ እንጂ ማለት ነው። እና ስለዚህ ዱዓ አድርጎልኝ ውድና የተከበራችሁ እህቶች፣ እንግዲህ ያው ልብስ ልገዛ ልሄድ ነው ማለት ነው ወደ ውጭ ይመስለኛል። በዚሁ እንግዲህ አልቀጥልም እንግዲህ በሸርሻፍ ማለት ነው እና ትንሽ አይኔን እያመመኝ ነው፣ ይቅርታ አድርጉልኝ። እና ውዶቼ ዱዓችሁ ያስፈልገኛል። ዱዓ አድርጉልኝ እቃዬ እንድገባልኝ ወደ ሀገር እላችኋለሁኝ። የቀረው እቃዬ ወደ ሀገር እንድገባ ዱዓ አድርጉልኝ። አላህ ስብሓነሁ ወተዓላ ለእኔም ለእናንተም ሰብር፣ ጤና፣ አፍያ ሁሉን ነገር አላህ ይወፍቀን፣ ኸይሩን ነገር ይወፍቀን። እኔንም እናንተንም ባለንበት ሰላም አላህ ያድርገን፣ ሀገራችንንም አላህ ሰላም ያደርግልን። እና አብሽሩ፣ ጠንክሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አላብዛባችሁ። ደህና ሆኑልኝ። በሌላ ቪዲዮ እንገናኝ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።